መራመድ እችላለሁ አይደል? መራመድ እየቻልኩ ለምን ነው ሰውን በመሀላችን የምታስገቢው? ቆይ ለምን በመሀላችን የምታስገቢው? እዚች ጋር ነው ማውራት ትችላለህ እኮ አይደል? እኔና አንቺ ለምን አንፈታውም? ቆይ ነገሩ እስከ ዛሬ ነበር። አሁን ነው እንደምንፈታው የሚታወቀው። በብዙ ነገር እኮ ልያተሽኝ የነበረው አንቺ ነሽ አይደል እንዴ? ኧረ እና ታዲያ እኔ ሆንኩ አንቺ ነሽ ልያተሽ እነሱን ይተሽ የመጣሽ እኔን እልህ ውስጥ የከተሽኝ አንቺ ነሽ። እነሱ ከመምጣታቸው በፊት በጣም ብዙ ጊዜያቶች ነበሩ። አሁን እነሱ ስራቸው ነው። በቃ አሁን ስራቸውን ይስሩበት እኮ እሺ። እኔና አንቺ ስራቸውን እንዲሰሩ እኔ ትቻለሁ። ሁሉንም ነገር አላ ጨርሰናል። ስለዚህ የኔና ያንተ ነገር አልቋል። መጀመሪያ ብዙ ጊዜ ነበረን፣ ዛሬ ብቻ አይደለም ብዙ ጊዜ ሰጥቼሃለሁ እና አሁን ነው ወይ ትዝ የሚልክ አለችው። እንግዲህ እና ትላንትና ደግሞ ሩታ ማለት ነው ቤተሰብ የምረኝ ነው የምላችሁ ጀግና ነች። ባይዘዌ በዚህ ጉዳይ ላይ ባደንቃትም አላደንቃትም ቦታ አለ። ትላንትና በ30 ደቂቃ ነው በ25 ደቂቃ መሰለኝ ሁሉም ሰው ነው ያንጫጫችሁ ማለት ነው። ስንት ህዝብ ነው ስንት ሺህ ህዝብ ነው ያንጫጫችሁ ማለት ነው። እና ከጎኑ ስንት ሰዎች ነበሩ እነ እሱ ማለት ነው። በጣም ብዙ ሰዎች ነበሩ። በጣም ከምነግራችሁ በላይ አቤላ አለ፣ አንድ ውሽሚት አለች፣ ይሄ ብሩክ የሚባሉ እነዛ ሁላ ልጆች እያሉ ሩታ ግን ከጎኗ ማንም ሰው አልነበረም። ማንም ሰው ማለት ነው እንዲህ አርጊ እንደዛ አርጊ የሚላት ማንም ሰው አልነበረም። ግን ዛሬ ላይ ደግሞ እሱን አስቡት። ያን ነገር እያለ አመት ሙሉ የተንጫጩ አመት ሙሉ ከጎኑ ሆኖ የነበሩ ልጆች አሁን ላይ ጭራሽ ሩታ ለብቻዋ ሆና እንግዲህ በአንድ ሴት አስቡት። አንድ ሴት አንድ ጀግና ሴት ይሄ ሁላ ህዝብ አንጫጫችሁ። ይሄ ሁላ ህዝብ በአንዴ ነው። እስኪ አስቡት። ቲክቶክ ላይ ገብታችሁ ብታዩ ሩታ ነው እንዳለ ማለት ነው። ሩታ ጀግና ሩታ ይላል እና በጣም ነው ደስ የሚለው ማለት ጀግንነቷ እና በራሷ ኮንፊደንስ በራሷ መተማመኗ በጣም ደስ የሚለው ማለት ነው። በጣም ጀግና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ሼር ሰብስክራይብ ያርጋችሁ ቤተሰብ ሁኑ እላለሁኝ። የኔ ውድ ቤተሰቦች ለአላህ ብዬ ወዳችኋለሁኝ እና የምታበረታቱኝ ከልብ አድርጌ አመሰግናለሁኝ የኔ ውዶች። እና አንድ ነገር ያው ልበላችሁና ሩታ ትላንትና እንግዲህ እንዴት እንደሆነ አይታችኋል። ካሁን በኋላ ማለቴ በጣም ብዙ ጊዜ ታለች ደግሞ እኛ አሁን ላይ በትላንትና በተሰራ ቪዲዮ ትላንትና በተለቀቀ ቪዲዮ ብዙ ሰው ሩታን እየተቸነበረ ስላችሁ አድናቂ ማላት እና የሚሰድባት አለ። ግን ያ የኖረው ደግሞ አብርሽ በጣም ዋህ ነው ባይዘው ማለት ነው። በጣም ዋህ ነውና ያንን ነገር ደግሞ እየጎዳው ነው። ሩታ አላወቀችለትም። ሁለት ደግሞ ሩታ ደግሞ እዚህ ጋር እሱ ቀልድ መስሎት ነበረ መጀመሪያ ማለት ነው። ቀልድ መስሎት እና ይሄንን ነገር በቃ እውነት አታመረውም ብሎ አስቦ ነው እንጂ በዚህ ልክ እንደዚህ አይት ሆናለች ብሎ እንደዛ የምትወደው ልጅ እንደዛ የምታፈቅረው የነበረ ልጅ በአንዴ እንደዚህ ስሜቷ ተነስቶ በቃ እንደዚህ ተገፋፍታ በአንዴ እንደዚህ አይነት ውሳኔ ተወስናለች ብሎ አላሰበም ነበረ ይመስለኛል። እና ይሄንን ነገር የሱ ደግሞ እዋህነቱ በጣም ተጎድቶታል ማለት ነውና ትላንትና ባደረገችው ነገር በጣም ቢያዝንም ዛሬ ላይ እንግዲህ ያው እስር ቤት ገብቶ እስር ቤት እንደሆነ መረጃ ደርሶናል ማለት ነው። ውድ ተመልካቾቼ እንግዲህ ምንም ማድረግ አይቻልም። አብርሽ መጀመሪያውን ጥፋት ቢኖርብህም እኛ ብዙ ጊዜ ለምንልሃል። በጣም ብዙ ጊዜ እየሰደብን ቢሆን ሙልጭ አርገን እየሰደብንህም እየተናገርንህም በጣም ብዙ ነገር ያልንህም ተው ተመለስ ሩታ ትሻላለች ይቅርታ በላት ምናምን ነገር ያልንክ ነበር። ሁለት ደግሞ ትላንትና ራሱ ቤተሰብ ሲሄድ ሩታ በቃ ያደረኩት ነገር ሁሉም ነገር ይቅርታ በቃ ካሁን በኋላ እኔና አንቺ አብሮ መኖር አለብንና ልጃችን አብረን እናሳድግ ይቅርታ ተይ ይሄንን ነገር ካመረርሹ እኔ አላመረርኩትም አምሬው አይደለም በዚህ ልክ ያደረኩት እኔ የቀለጥሽ መስሎኛል እኔም የቀለጥኩኝ ነው እንጂ ይሄን ያክል አይደለም ማለት ላይ ይችል ነበር ይቅርታ መጠየቅ ይችል ነበር። ግን ማለት ይሄንን ነገር ቀልድ አይደለም በርግጥ ማለት በትዳር መቀለድ የለም እቃቃ ጫወታ አይደለም ትዳር ማለት ግን ያንን ነገር ማለቱ ላይ ይችል ነበር። በቃ ይቅርታ እኔ ያጥፍቻለሁኝ ብሎ እነሱ ጋር በመቼ ተጣልታችሁ ነበር ነው እንጂ የሚለው ሰው መቼ ታረቃችሁ አይደለም የሚላቸው እና ማንም ምንም አያገባውም እሺ ብሎ እዛኔው ታርቀው ሊለያዩ ሁላ ይችሉ ነበር። በቃ መታረቅ ሁላ ይችሉ ነበር እዛን ሰዓት ማለት ነው። በዚህ ልክ
እዚህ ልክ አምርራለች ምናምን ነገር ብሎ አያስብም ነበረ አብርሽ ማለት ነው። አላሰበም ነበረ። ግን በዚህ ልክ ሴት ልጅ አላቅም ብቻ ሩታን በቃ እስካሁን በቃ ለፍታለች። እሷ ላይ መፍረድም ባይቻልም ለፍታለች። እስካሁን እየተመላለሰች ነው። ፈርምልኝ ያለችም ቢሆን በጣም ብዙ ነገር እየተመላለሰች ነው እያደረገች ነው። ወረቀቱንም ይሁን ፊርማም ይሁን የፍቺ ፊርማ ፈርምልኝ ብዬ ፈርሜላታለሁ እያለ ያ ሁላ ነገር እያደረጉ የፍቺ ቦታ ደርሷል። በርግጥ ግን ወይ አይለያዩ ወይ ደግሞ አብሮ አይሆኑ። ለምንድነው እናንተ የምታጨናንቁኝ በዚህ ልክ ምናምን ነገር ብሎ ሁላም ያወራሉ። እኛ እንዲለያዩ አንፈልግም፣ አብሮ እንዲሆኑ ነው የምንፈልገው። እኛ ማስታረቅ እንጂ ማጣላት አንችልም። እና አብራችሁ መሆን አለባችሁ። በጣም ብዙዎቻቸውን እንደዛ ነው የሚሉት ማለት ነው። ስለዚህ የሰው ወሬ ሳሰሙ በስነ ስርዓት ራሳችሁ ሆናችሁ ራሳችሁ መታረቅ ነው ያለባችሁ፣ መታረቅ አለባችሁና ሩታ ደግሞ አብርሽ እና አሁን በቃ ካሁን በኋላ ብቻ አላቅም። የምሬን ነው የምላችሁ ቤተሰብ። እኔ ጋሽዬ ምን እንደሚል ግራ ገብቶኛል። ጋሽዬ በጣም ነው ግራ ይገባኝ። አሁን ምንድነው የሚባለው? አሁን ወደ ፖሊስ ጣቢያ ሄዳ ልጁን አሳሰረችበት። እሷም እንደዛው ብትሆንም ግን በዚህ ልክ ምንድነው የምትላቸው? የሆነ ግራ ያጋባሉ ነገራቶቹ ማለት ነውና አሁን በእርግጥ ጥፋቱ ነው። እሱ ጥፋት አጥፍተዋል፣ አልፈርምም ብለዋል። ስለዚህ እንደዚህ ነው ብሎ አለ። ግን መጀመሪያ ፖሊስ ከማምጣቷ በፊት በፋዘሩ ፊት ያው ፈርም አላለችውም ነበር። እዚህ ጋር ነገራቶቹ ሲወጣጡ ከሆነ በጣም ብዙ ነገር አለ። እናንተ አብርሽ ላይ ብቻ አትፍረዱ። አብርሽም ጥፋት አለበት፣ ሩታም ጥፋት አለባት። ስለዚህ ለአብርሽም ሆነ ለሩታም ሳታሽቀብጡ በስነ ስርዓት እውነቱን ነው ማውራት ያለብን አይደለ? ቤተሰብ እኔ ልክ አይደለሁም? እና ሀሳብ አስተያየታችሁ እናንተ መስጠት ትችላላችሁ። እናንተ የውስጣችሁ ያሰባችሁትን ማለት ነው። እና ሩታ እንደዛ ማድረግ አልነበረባትም በፖሊስ ምናምን ነገር ማለት ነው። ግን እንደዛ ብታደርግም ብልጠት መጠቀም ነበረበት አብርሽ ማለት ነው። እዋህነት ያጠቃዋል። በጣም በዙሪያው በጣም ብዙ ሰዎች አሉ። ግን እነዛ ሰዎች ደግሞ ሲያጠፋ የሚመልሱት በዚህ መንገድ አይደለም ሄድ የሚሉት አይደሉም። ሲያጠፋም አራ አሪፍ ነው፣ መልካም ሲሰራም አራ አሪፍ ነው በቃ የሚሉት ብቻ ነው ህዝብ ነው ያለው ማለት ነው። ከጎኑ ያለው ህዝብ ማለት ነው። ስለዚህ እንደዛ ስለሆነ አብርሽን ማንም ሰው ከጎኑ የለም። አለ ግን የለም አለ የተባለ የሌለው ሰው ማለት ነው። እና በዙሪያው አንድ ሰው ነው በርግጥ ያለው ማለት ለምን ሩታ ጋር አሁን አንድ ሰው ብታማክር ወይም ደግሞ አንዳቸው ነው ብላ እንደዚህ ብታማክራቸው በስነ ስርዓት ጥሩ መልስ የሚል ሰጣት አለ። ግን ራሷ ተማምና ነው ራሷ የምትመራው ማለት ነው። ግን እሱ ይሄንን ነገር የሚያደርገው እንደዚህ አድርግ የሚለው አጥፋ እንጂ አበላሽ እንጂ አስተካክል የሚለው አንድ ሰው የለም። እና ያንን ነገር አለ በርግጥ ግን እሱ ከባድ ነው። እንግዲህ ምንም ማድረግ አይቻልም። እኔ ትክክል ነኝ ብሎ እስካሰበ ድረስ እኛ እናስገድደውም እዚህ ጋር ማለት ነው። እኔ ትክክል ነኝ እሄዳለሁ እስካል ድረስ ግን እሱ እዋህነት ያጠቃዋል በጣም ከምነግራችሁ በላይ ማለት ነው። በጣም ነው እዋህነት ያጠቃው ያለው አብርሽ እና በዚህ ልክ እንደዚህ መሆኑ አግባብ አይደለም። ትላንትና በተለቀቀው ቪዲዮ ያው ሩታ ጀግና የኔ ቆንጆ የኔ ማር ማለት ነው። በዚህ ጀግንነትሽ አድናቂሽ ነሽ የኛ ራአይ